ሰላም እንዴት ነህ? አንድ እጅግ በጣም አንገብጋቢ ጉዳይ ልጠይቅህ ነበር፣ ይመችሃል? ምንድን ነው? እስልምናን የማትቀበለው ለምንድን ነው? ምክንያቱም ነቢዩ መሐመድ የ9 ዓመት ልጅ እንዳገቡና ብዙ አይሁዶችንና ክርስቲያኖችን እንደገደሉ ስለሰማሁ የግድያ እምነት ለእኔ አይሆንም ብዬም ተውኩት። የግድያ እምነት ለእኔ አይሆነኝም ብዬ ነው። ነገር ግን ስለ እስልምና የሰማኸው ነገር በሙሉ ውሸት ሆኖ ብታገኘውስ ምን ትላለህ? እውነታው በተቃራኒ ቢሆንስ? እንደዛማ አይሆንም። እንደዛ እንዴት ይሆናል? ሁሉም ሰው እኮ ነው ስለ እሱ የሚያወራው። አዎ፣ ሁሉም ሰው በየቦታው እንደዛ እንደሚል እናውቃለን። ግን ውሸት እኮ እንደ ሰደድ እሳት ይስፋፋል፣ ታውቃለህ? አንድ ውሸታም የነዛውን ወሬ 50 ፈረሰኛ አይመልሰውም ይባላል ከነተረቱ እንኳን። ለመሆኑ የአማርኛ ቁርአንን አንብበው ታውቃለህ? ወይም የነቢዩን የሕይወት ታሪክ ከታማኝ ምንጮች አጥንተሃል? አይ ቁርአንን እንኳን አንብቤ አላውቅም። ታሪካቸውንም አላጠናሁም። ሰዎች ሲያወሩ ስለሰማሁ ታሪኩን ማጥናት ያደርግልኛል ብዬ አስቤ ተውኩት። እንደዛ እኮ ነው ጠላቶች የሚያደርጉት። አንድን ነገር አንተ ሳታውቀው እንድትጠላው ነው የሚያደርጉህ። ግን በራስ ሳታረጋግጥ እንዴት ውሳኔ ልትወስን ቻልክ? ነገሩን ለመቀበልም ላለመቀበልም መጀመሪያ እውቀት ይቀድማል እኮ አይደለም? አሁን ረጋ ብለህ ስማኝ። እስልምና የሚያስተምረው መተዛዘንን፣ ፍትሐዊነትን፣ ሰላማዊነትን፣ ይቅርባይነትን ነው። በጠላት ወሬ አትሸወድ። ነቢዩ መሐመድም በጣም አዛኝ ሰው ነበሩ። በጦርነት ወቅት እንኳን ንጹሐን ሰዎችን መጉዳት እንደሌለብን በፍጹም ከልክለዋል። መካን ሲቆጣጠሩ እንኳን ለጠላቶቻቸው ምህረት አድርገውላቸዋል። ይህ ታሪክ እንደው ሊያጠኑት የሚገባው ታሪክ አይመስልም? እሱ አውቀው ደስ ይለኛል። ማወቁ አይጎዳም፣ ግን ከየት እንደሚጀምርም አላውቅም። የእምነት ጉዳይ ደግሞ ታውቃለህ፣ በጣም ስብስብ ነው። ችግር የለውም። እኔ ከየት እንደምትጀምርና እንዴት እንደምታጠና አሳይሃለሁ። በመጀመሪያ እስልምናን ጠላቶች ከሚናገሩት ነገር ተነስተ ሳይሆን ከትክክለኛ ምንጮች ለመማር ሞክር። ለምሳሌ ስለ እስልምና ለመረዳት ኢስላም ሃውስ ዶት ኮም /am የሚል ዌብሳይት ላይ ገብተህ አንብብ። ቁርአንን በአማርኛና በቀላል እንግሊዝኛ ለማንበብ ከፈለክ ደግሞ አምሃሪክ ቁርአን ዶት አሬፍ ዶት ጂዲ የሚል ዌብሳይት ላይ ገብተህ አንብብ። የነቢዩን የሕይወት ታሪክ ለመስማት ከፈለክ ደግሞ ረውደቱል አንዋር የተባለ አፕሊኬሽን አውርደህ አንብብ። ወይም ደግሞ ረሂቀል መክቱም የተሰኘ መጽሐፍ በፒዲኤፍም ታገኘዋለህ። እሱን ገዝተህም አንበብ ትችላለህ። በየቀኑ ትንሽ ትንሽ አንብብ። ማስታወሻ ያዝ። ታማኝነት የሌላቸው ምንጮችን ራቅ። በቀጣይ ስንገናኝ ደግሞ ስላነበብከውና ስላገኘኸው ነገር ምን እንደወሰንክ፣ ምን ደረጃ ላይ እንደደረስክ ምናምን ስላጋጠመህ ነገር ጠይቃለሁ። ስለዚህ በደንብ አንብበህ እንድንገናኝ እሺ? እሺ፣ የሰጠኸኝን ምንጮች አነባቸዋለሁ። አንተ እንዳልክ የሚያስደስት ነገር ካገኘሁበትም የምነግርህ ይሆናል። እሺ፣ ኢንሻአላህ። አላህ ሁላችንም ቀጥተኛውን መንገድ እምራን። አሚን። ቻው ቻው።